እጅን ከማንሳት በፊት ምን እንደተፈጠረ ብሰማ ይሻለኝ ነበር። ንገረኝ፣ ምን ልስማ? ልቀቀኝ። እና ታዲያ ልጉራ ስለነበረ ነው እዚህ የመጣሁት። የማየውን ነገር እንዳቀባጥር። እሺ። እና አበባ እንደዚህ አሽቆጥቁጠህ ነው አደይ ልታድናት የመጣው? በቃ በቃችሁ፣ ይበቃል ዶክተር። ቆይ ለምንድን ነው እዚህ የመጣው? አደይ ችግር ውስጥ ያለሽ መስሎኝ ነበረ። አንቺን ለማዳን ነበር አመጣጤ። ቆይ ድራማ እየሰራችሁብኝ ነው? የእናንተ ድራማ የማምን ይመስላችኋል? ዴቭ፣ ምን ንገሪኝ። ምን ውሳኔን ያልተቃወምሽውና ልታስቆምኝ ያልሞከርሽው ለዚህ ነው? እኔም በዚህ ቀይረሽኝ አይደለ? በጣም ጥሩ። ትችላላችሁ። እሺ፣ በጣም ትችላላችሁ። እንደፈለግሽ መሆን ትችላለሽ። ዴቭ፣ አሬ ተረጋጊ። ዶክተር፣ ቆይ ምንድን ነው ያደረግከው? እዚህ ምን ትሰራለህ? እየተከታተልከኝ ነበር? እሷ ምን እዚህ እንደሆንሽና የሌብናት ትሆናሽ እንደነበር ነገረችኝ። ከዛ አንቺን ለማዳን ነው ዘመጣት። ተሳስተሃል ዶክተር። ቤሪን እንዴት ታምናታለህ? እኔና ዴቪድ ለመለያየት እኮ ሆን ብላ ነው እንደዚህ የምታደርገው። እንደዛ አልመስለኝም። ቆይ አንቺ እዚህ ምን ትሰራለሽ? የዴቪድ እናት እኔና ዴቪድ ልታስታርቀን ነበር። አይሽ አይደለ? ቤሪ ልክ ነበረች። ሴትዮዋ ነገር አስባለች እንጂ በጤናማ እንደዛ አታደርግም። ምን ልታስብ ትችላለች? እንዴ አደይ፣ የነገርኩሽ አሰሚኝም እንዴ? ሴትዮዋ እኮ አንቺን ለመጉዳት እንድተባበራት እኔ ጋር መታ ነበር። ለዛ እኮ ነበር ተጠንቀቅ ያልኩሽ። ከዛ በኋላ መታ ነበር። እኔና ዴቪድ ልታገናኘን፣ አንድ ላይ እንድንቀጥል ልታደርግ ቃል ገብታልኝ ነበር። ተግባብተን ነበር እኮ። ዛሬ እኔና ዴቪድ ልታገናኘ ነበር። እኔ እኮ ችግሮችን ለመፍታት እየሞከርኩ ነው። ለምንድን ነው እንቅፋት የምትሆንብኝ? በቃ የምታወራኝ ነገር ካለ ስመለስ ታወራኛለህ። ሂድ። አደይ፣ ወዴትም አትሄጂም። ዶክተር፣ ቆይ ዛሬ ምን ነክተዋል? አደይ፣ ሴትዮዋ እኮ መጥፎ ሴት ነች። ደግሞ አንቺ ማጥፋት ትፈልጋለች። በዛ ላይ አንቺ እስከተሻት እየሄድሽ እያየሁ ዝም ማለት አልችልም። ከተቀየምሽ ምን ተቀየምኝ አደይ። አሁን ላስገድድሽ ግድ ይላል። ልቀቀኝ ዶክተር። ምን እያደረክ ነው? ልቀቀኝ ዶክተር፣ ልቀቀኝ። አንተ ተቀጣጥረን የተገናኘን ነው የመሰለው። ይህን ማስረዳት የምችለው ደግሞ እናትየው ናት። ቆይ ምንድን ነው ያደረከው? ለምንድን ነው የምታናደኝ? ልቀቀኝ ዶክተር፣ ልቀቀኝ። ትሰሚኛለሽ? ማን ወንጀለኛ ማን አዳኝ እንደሆነ በቅርቡ እናያለን። አደይን እኔ ማፈቅራታለሁ፣ ግን ይህን ነገር እንድታውቅ ያደረኩት ከልጅ ጋር ግንኙነት ስለነበረች ነው። ልጅ እድለኛ ስለሆን አደይን አግኝቷል። ግን ደግሞ ህይወቷ ላይ እንደሲጫወት ዝም ብያለሁ። ልሽ ብዬ አላሰብኩም ነበር አደይ። የዴብ ነው። ቆይ እንዴት እዚህ መጣ? ምንድን ነው ያደረግሽኝ? አርፈሽ ተቀመጪ። ቆይ ምንድን ነው ያደረግሽኝ? ቦታሽና ማንነትሽን እያሳየሁሽ። አልገባኝም። ቆይ ዶክተር የነገረኝ ነገር እውነት ነበር? እያታለልሽኝ ነበር? አዎ፣ እሱ ተሳክቶልኛል። ልጄ ካሁን በኋላ ላይ አይሽ አይፈልግም። ለምን እንደዛ ማድረጉ አስፈለገ? በድጋሚ ድራማ ነበር? አዎ፣ ቶሎ ተታለልሽልኝ። ያ ዶክተር ነገሩን ባያበላሽብኝ ኖሮ እስካሁን አንቺን ጉዳይ ጨርሼው ነበር። ቆይ ለምን ይሄን ሁሉ ነገር ማድረግ አስፈለገ? እኔ ምንድን ነው ያደረግኩት? ምንድን ነው ጥፋቴ? ጥፋትሽማ ያለ አቅምሽ ልጄ ላይ ተንጠለጠልሽ። እሱም አልበቃ ብሎሽ ታስጨንቂዋለሽ። የማን ልጅ እንደሆነ ያወቅሽ አልመሰለኝም። አውቃለሁ ልጅሽ ነው። ታረጊ። ምን ልታረጊ ነው? በጣም ጓጓሽ መሰለኝ። ተረጋጊ፣ ሁሉም ለአንቺ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 222 ይዤላችሁ ቀርበ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ዴቭ እናት አደይን አታልላ ወደ ሆቴል ወስዳ ነበረ። ነገር ግን ዶክተሩም ሲነግራት አደይ አልሰማ ብላለች። ዶክተሩ እባክሽን አደይ ብሎ ቢማጸናትም ቢለምናትም እንግዲህ እሷ ልትሰማው አልቻለችም። ዶክተር በእኛ መሀል እንዳትገባ እያለች እንግዲህ ዶክተሩም ደግሞ አለቅሽም፣ አንቺ አደጋ ላይ ነሽ፣ የዴቭ እናት የሆነ ነገር ልታደርግሽ ስላሰበች እኔ መቼም ብሆን አለቅሽም እያለ ዶክተሩን እጇን ጎትቶ ከሆቴሉን አስወጡታት ነበረ። ነገር ግን የዴቭ እናት ፖሊሶች ጋር ስልክ ደውላ እንግዲህ ይሄ ሰውየው ዶክተር የሚባል ሰውየው እንግዲህ አደይ የምትባል ሴትዮዋ ይዛ ጠፋ ብላ እንግዲህ ለዶክተሩ እንግዲህ ታሳስረዋለች። አደይን ግን ወጥመዷ ላይ ወጥቃለች ማለት ነው። የሷ የሚሆኑ ሰዎቹን ቀጥራ እንግዲህ ለአደይን መርፌ እንግዲህ ፊቷንና የሚያበላሽ ሰውነቷ ሁሉ የሚያበላሽ መርፌ ልትወጋት ሽርጉድ እያለች ትገኛለች ማለት ነው እንግዲህ የዴቭ እናት። ከዛም በኋላ አደይን ዶክተሩን ይዛ ከሄደች በኋላ ዶክተሩን በመንገድ ላይ በቃ እንዳትከተለኝ አውርደኝ ብላ ከዛ አደይን በሄደችበት ተከታትሎ እንግዲህ የዴቭ እናት የቀጠረቻቸው ሰው
አደይን አስሮ የዴቭ እናት ያስረክባሉ። ከዛ ዶክተሩም ደግሞ ታስረዋል። አደይን አስረሃት ተብሎ በማይሆን ነገር ማለት ነው። አደይ ይሄን ነገር ሁሉ ብሰማው መቼስ ይሄ አይፈጠርም ነበረ። ነገር ግን አደይ ያለ መስማቷ እንግዲህ ለዶክተሩም ጣጣ ሆኗል። የሷም እዳ ውስጥ ገብታለች ማለት ነው። እንግዲህ በሚያሳዝን ሁኔታ እንግዲህ ዴቭ እና ዶክተር አንድ ላይ በሆኑበት ሰዓት እንግዲህ ዴቭ ይመጣና ሲያይ ዴቭ ደግሞ ተናደዋል ማለት ነው። ከዛ ልክ አደይ መርፌውን ልትወጋት ልታወጣ ስትል እንግዲህ ዴቭ ወደ እናቷ ጋር ስልክ ደውልና እናቴ ቶሎ ብለሽ ነይ ይላትና እንግዲህ ያለበትን ቦታ ትጠቁመዋለች። አሁን ተርፈሻል ብላ አስራ ቁጭ አድርገቻትና መርፌውን ሳትወጋት መርፌውንም እዛ ቁጭ እንዳደረገችው እንግዲህ ከሩም ውስጥ ትወጣለች። ከሩም ውስጥ ልክ እንደወጣች ከዛ እንግዲህ ወደ ዴቭ ታመራለች። ወደ ዴቭ ስታመራ ዴቭ አደራህን ቤሪን እንዳተዋት እኔ በቃ አባትህን እሷም አባት ያው እኔ ጋር ደውሎ ነበረ እንግዲህ አንቺ ዛሬ ካልመጣሽ እንግዲህ ወደ ቢሮ ውስጥ ያሉትን ስራዎቹ እንዳለ ይበላሻሉ፣ ቶሎ ብለሽ ነይ ብሎሻል አባዬ ብሎ ዴቭን በፈገግታ እናቱ ልትሄድ ስለሚያስብ በፈገግታ ነበረ። ነገር ግን አደይን ወጥመድ ላይ ወድቃለች። ከዛም በኋላ ዴቭ በፈገግታ ነበር እናቱ ሲሸኛት ማለት ነው። ልክ እንግዲህ ዴቭን በቃ ትቶ ሲሄድ አደራህን ዴቭ ቤሪን እንዳተዋት የቤሪና ያንተ ነገር ከጨርስ በኋላ ቶሎ ብለህ ወደኛ ማምጣት አለብክ ትለዋለች። እሱንም እሺ ይላል። እንግዲህ ቤሪን ካሁን በኋላ የኔ ናት ብሎ አውቆ እንደዛ ይላታል። ነገር ግን እንግዲህ ከዛ ልክ ዴቭ ብድግ ብሎ ተነስቶ ከሄደ በኋላ ቤሪን ትመጣና እንግዲህ ስራው ላንቺ ጨርሻለሁ፣ ከአሁን በኋላ ዴቭ ላንቺ ሆን ካሰብሽ ዴቭ ላንቺ ትችልሻለሁ። እንግዲህ ስለዚህ አሁን ያጨረስኩት ስራ አለ፣ ሄደሽ መጨረስ አለብሽ። ምንድነው ማሚ? አዳይ እኛ ቅድም ያመጣኋት ሩም ውስጥ ነው ያለችው። የሆነ መርፌ ልወጋት ነበረ ዴቭ ሲደውልልኝ ትቻት ነው የመጣው። ስለዚህ አንቺ ሄደሽ እንግዲህ መጨረስ አለብሽ ትላታለች። እሷንም በፈገግታ እሺ ብላ ወደ አዳይ ታመራለች። ወደ አዳይ ስታመራ እንግዲህ አዳይ ተይዘሻል፣ ተይ ስንሽ መከርንሽ አስመከርንሽ፣ ተይ ስንሽ እምቢ ብለሽን ነበረ። አሁን በቃ እኛ ወደ እንግዲህ ስራችን ቀጥረናል እያለች እንግዲህ መርፌው ልትወጋት ልክ ስትል በር ይንኳኳል። በርም ሲንኳኳ ቤሪ በጣም ተደናግጣ መርፌውን ጥላለች ማለት ነው። በሚያሳዝን ሁኔታ እንግዲህ አዳይ ወደ ሆስፒታል ገብታለች። ያሳዝናል ማለት ነው። ቤሪ ተብዬዋ እንግዲህ ዳይመንድ ቦርሳዋና ፓስፖርቷ ሁሉም ነገር ቀማትና የሮጠ ሄደዋል። ከዛም በኋላ ወይኔ ጉዴ ወይኔ ጉዴ ቦርሴን ሁሉ ተነጠቅኩኝ ምናምን እያለች አሸሼ ግዳው እያለች ነበረ። ከዛ በመንገዱ እንግዲህ ወይኔ ጉዴ ዳድ እያለች ከምን ውስጥ እንግዲህ ኪንጎ እዚህ እንኳን በቦርሳሽ ነው ያተረፉሽ፣ እንኳን ቦርሳሽ አይደለም ፊት ራሱ አበላሽ ተወጫጭቆ ነው የሚጥሉት ብሎ ያስፈራራታል። ከዛ ምን አለባት እንኳን ወደ ቤት ብሸኘኝ ነይ በቃሽ ልሸኝሽ እያለ ከዛ ዳይመንድ የሸኛት ነበረ፣ ኪንጎ የሸኛት ነበረ። ከዛ ከርቀት ያየው ዳይመንድ ይሄ ልጅ ደግሞ አሁን ሊያስበላኝ ነው በቃ እያለ እንግዲህ እሱም ተናደዋል ማለት ነው። ቅምጥል እንግዲህ ከሱ ጋር ስታየው ተናዳለች ማለት ነው። በጣም ተናዳ ከዛም በኋላ ቅምጥልም ተናዳ ትጮህበታለች። ቆይ አንቺ ማነሽ? ምንድነሽ? እንዴትስ እንደዚህ ታረጊያለሽ? ከባሌ አናት ወረጂ ስልሽ እምቢ አልሽኝ እያለች ከዛም በኋላ ትጮህበታለች ቅምጥልም ማለት ነው። ከዛም በኋላ እንግዲህ ቅምጥል ተረጋጊ እስኪ ይላታል። ስልክ ታስደውለኛለህ ትለዋለች እና ከዛ ስልክ የዴቭ ስልክ ነው ሲላት ጊዜ አው ከዛ ኪንጎ ወደ ዴቭ ስልክ መደወል ያመራል። ከዛ ሲጠራ እንኪ አውሪ ብሎ ይሰጣታል። ከዛ ወደ ዴቭ ስልክ ካራች በኋላ ዴቭዬ እያለች እንግዲህ ዴቭ ድረስልኝ ችግር ውስጥ ገብቻለሁ ትለዋለች። ከዛም በኋላ እሱም አው ምንድነው ስምህ ማነው? ኪንጎ ነው? አው ኪንጎ የሚባል ልጅ ነው ትለዋለች። እሺ በቃ እንካ ብላ ስልኩ ምን ብሎሻል? እኔ እስከምመጣ ድረስ ከዛ እዚህ ጠብቂ ይላታል። ከዛም በኋላ አው እኛ ሰፈር ናት ብሎ ኪንጎም ያወራዋል። ኪንጎም ካወራው በኋላ እንግዲህ እኔ አላቃቸውም እናንተ ናችሁ አረኛ አይደለንም ይላል ኪንጎ። እሺ በቃ እያለ እንግዲህ እየመጣሁ ነው ትንሽ ጠብቂኝ ብሎሻል። እሺ አመሰግናለሁ ብላ ስታቅፈው እንግዲህ አረባክሽ ወደዛ ሂጂ። ከዛ ቅምጥል ትመጣና አንቺ ደግሞ ማነሽ? ቤሪ። ቅምጥል እንዳንቺ ልስብሽው አይደለም። ከዛ ቅምጥል እጇን ጥምዝዝ አድርጋ ስትይዛት አራ ጭራሽ የተከላከልክላት ነው። ማናት? አንቺ አትናገሪም እንዴ? አንቺ የዴቭ ጮኛ ከሆነች ከአንተ ጋር ምን ትሰራለች እዚህ?
ከባሌ ጋር ምን አባሽ ትሰሪያለሽ ትላታለች። አጋጭሻለሁ፣ ዓይንሽ አወጣዋለሁ ትላታለች ቅምጥል። ከዛ ቤሪ ያምሻል እንዴ ትላለች። ሚስት ናት? አዎ ሚስቴ ናት። እንግዲህ ወዴት ነው የምሄደው? ቆይ እንጂ ዴቭ እንኳን ቢያስምጣ እንጂ ስልኬን እንኳን አልያዝኩም። ትሰሚኛለሽ? ድጋሚ እንኳን እዚህ ብትመጪ እንኳን ኪንጎ አይደለም ጥፊ ከፊቴ ትላታለች ማለት ነው። እሱ እና ታንዳ ቤዛ እነ ፍቅር ቤት ትመጣና የፍቅር እናት እንግዲህ እስር ቤትሽ እንዴት ነበረ ብላ ትጠይቃል። ታዲያ ከእስር ቤት ብዙ ተምረሽ ከወጣሽ ለምንድን ነው እንደዚህ እንዳያደረግሽው? ምን አደረግኩኝ? ከዚህ በላይ ቤዛ ለኔ ያደረግሽው ነገር እኮ ያልሰማሁ እንዳይመስልሽ። ሰው ተቀጥቶ ከወጣ በኋላ ይማራል እንጂ እንደዚህ አይነት ነገር እንዴት ያደርጋል? የቤቷ ስም እኮ በአንቺ ስም እንዳደረግሽው ሰምቻለሁኝ። ቤዛ እንዴት በድጋሚ እንደዚህ አይነት ጥፋት አጠፊያለሽ? ስለሱ ልትነግሪን እንገባ የፈለግሽው እና ሌላ ለምን ፈልገሽ ነበረ? ቤዛ እንደ እናትሽ የምትወጂ ከሆነ የምታከብሪኝ ከሆነ ለሊን ከዚህ በላይ አታሰቃያት። እሷ ለራሷ ስንት ፈተና አልፋ የመጣች ልጅ ናት። ኧረ እማዬ እኔ ስላልተናገርኩ ነው። እኔ የመጣሁበት መንገድ በጣም ከባድ ነበረ። ከሷ በላይ ብዙ ችግር አይቻለሁ እና ችግርሽን የምታሸንፊ በሰው ንብረት ለመቀማት ነው እንዴ ቤዛ ትላታለች። ምን ነው ቤዛ ምንድን ነው እኔ የማላውቀው ነገር ብላ ትጠይቃታለች። የፍቅር እናት ሰው ጥፋት ካጠፋ በኋላ የሰው ንብረት ለመቀማት ሰው እንቅልፍ አጥቶ ያድራል። ቤዛ ምን ሆነሻል? ተይ እማዬ እኔ አንቺ በጣም ነው የምወድሽ። ከአንቺ ጋር መጥፎን ነገር መነጋገር አልፈልግም። በቃ ልሂድ ትላለች ቤዛ። ልክ ፍቅር ስታያት ልትወጣ የነበረው ብድግ ቁጭ ብላ ቤዛ አለሽ እዚህ ምን ትሰሪያለሽ? በጆሮዋ ለእናንተ ወንድሜ እንዳስጨነቅሽው ልነግራት ነበር መጥቼ አታደርጊውም። እሱ ቁጭ ብለሽ ትሰሚዋለሽ። አንቺ ፈሪ ምንድነው የምታወሩት? ምንም እማዬ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን።